ሰላም ሳቤና እባላለሁ ከሺካጎ። እባካችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እናቴን አላውቃትም፣ ምክንያቱም እኔ ስወለድ ነበር ያረፈችው። ስሜን እንኳን የወጣልኝ ከእናቴ ሞት በኋላ ነው። አባቴ በጣም ባለሀብት ነው፣ ብዙ ሪል ስቴቶች አሉት። እናም ከእኔ ከፍ የሚሉ 2 ወንድሞች አሉኝ። በጣም በቅጦት ነበር ያደግነው። አባቴ ሁላችንንም ይወደናል፣ ነገር ግን ከሌሎቹ በተለየ ለእኔ ትኩረት ይሰጠኛል። አባታችን ምንም ስራ ቢበዛብንም በየአንዳንዱ መገኘት ባለበት ቦታ ሁሉ ይገኛል። እናም ለእኔም ደግሞ እንዲሆንልኝ የፈለኩት ነገር ሁሉ ያለ ማንገራገር ይደረግልኛል። አንድ ቀን በ7 ዓመቴ በቴሌቪዥን ያየሁትን ቦክስ እንዲገዛልኝ ፈልጌ አባቴን ጠየቅኩት። አባቴም ወዲያውኑ በከተማው ባሉ ሱቆች ላይ ያሉትን እቃዎች በሙሉ አስመጥቶ ወንድሞቼን ጨምሮ ሰዎችን አሰማርቶ እኔ የፈለኩትን እቃ ማስፈለግ ጀመረ። በዛ ምክንያት የቴሌቪዥን ጣቢያ ላይ ሳይቀር ቀርቤያለሁ፣ ወንድሞቼን አደምና ጄፍን ጨምሮ ማለት ነው። በልጅነቴ በጣም አስቸጋሪ ልጅ ነበርኩ። አንድ ጊዜ ወንድሜ የተቀመጠበትን ወንበር ሄጄ እንዲነሳልኝና የኔ ወንበር እንደሆነ ነገርኩት። እሱ ግን ፈቃደኛ አልሆነም። መቼ ተቀምጬበት እንደነበር ጠየቀኝ። እኔም ያለፈው ሳምንት ወይንም ደግሞ ያለፈው ዓመት ሊሆን ይችላል ብዬ መለስኩለት። እሱ ግን አልሰማሽም አለኝ። በዛ ሰዓት በጣም በኃይል መልቀስ ጀመርኩ። ከዛም አባቴ በድንጋጤ ወደኛ መጣና ምን እንደሆንኩኝ ጠየቀኝ። እኔም እጄን ወደ አደም እየጠቆምኩ፣ ከዛም አባቴ ተቆጣው። ወንድሞቼም ወዲያውኑ ሮጠው ከአካባቢው ሄዱ። አንድ ጊዜ 10 ዓመቴ እያለ ግቢያችን ውስጥ አንድ ትንሽዬ ቡችላ ብቅ አለች። እኔም ልክ እንዳየኋት ነበር የወደድኳት። ነገር ግን ባለቤቷ መታ ወሰደቻት። አባቴ የተሻለ ውሻ እንደሚገዛልኝ ነገረኝ። እኔ ግን በጭራሽ አልሰማሁትም። መጮህ ጀመርኩ። ከዛም አባቴ ከሴትዮዋ ላይ በጣም በብዙ $፣ ቡችላዋን ገዛልኝ። አንድ ቀን በማታ ከቡችላዬ ጋር ወክ እያደረግን ሳለ አንድ ትንሽዬ ልጅ ቁጭ ብላ ስታለቅስ ተመለከትናት። ቡችላዬም ልክ እንዳየቻት ዘላ ተጠመጠመችባት። ያን ሳይ በጣም ተናደድኩ። ለልጅቷ ቡችላዋ የኔ እንደሆነች በጩኸት ነገርኳት። ነገር ግን እሷም የኔ ነው ብላ ድርቅ አለች። እናቷ እኛ ቤት ስለምትሰራ ብቻ እንደሆነና እኛ ሀብታሞች ስለሆንን ብቻ ቡችላዋን እንደወሰድንባት ነገረችኝ። ከዛም ግን እንደማትወስድብኝና ለተሰናበታት ብቻ እንደምትፈልግ ነግራኝ እቅፍ አደረገቻትና መለሰችልኝ። ከዛ ግን በባህሪዋ በጣም ተገርሜ ቡችላዋን መልሼ ልሰጣት አሰብኩ። እናም ሰጠኋት። ከዛም በኋላ አብረን እንድጫወት ጠየኳት። ከዛ በኋላ ከሰራተኛችን ልጅ ጋር ጓደኛሞች ሆነን ከቀን ወደ ቀን እኔና ወንድሞቼ ከሀብት ጋር ስናድግ እየተመለከትኩ ነበር። አንድ ጊዜ ከአባቴ ጋር ስለ ግል አውሮፕላን እንዲገዛልኝ እየቀለድኩት ሳለ ድንገት የከለር ሬንቦው አውጥቶ ከለሩን እንድመርጥ ጠየቀኝ። እኔም በጣም ተገርሜ አይ አባቴ እኔ እየቀለድኩ ነው፣ ገና እኮ 13 ዓመቴ ነው፣ በግል ጀት የት ሄዳለሁ ብለህ ነው? አንዳንዴም እምቢ ማለት ልመድ አልኩት። እሱም ግን ጭራሽ አልሰማኝም። እናም ወንድሞቼም ይሄን ባህሪውን ይጠቀሙበታል። እነሱ ባሁኑ ከክላስ ወድቀዋል። ነገር ግን እነሱ አባታቸው ከፍሎ እንደሚያሳልፋቸው ስለሚያውቁ ምንም አልተሰማቸውም ነበር። ሁልጊዜ ወደ ስፖርት ክለብ ነው የሚሄዱት። እናም ያው እንደሚታወቀው በአካባቢያቸው በጣም ታዋቂና ተወዳጅ ልጆች ነበሩ። ምክንያቱም በግል ጀት ላይ ነበር ፓርቲ የሚያዘጋጁት። ልክ ከ18 ልደታቸው በኋላ አባታችን ስለሱ ቢዝነስ ያስተምረን ጀመር። እናም እሱ እኔ ወንድሞቼ እንድቀላቀል አድርጎኝ ነበር። ግን እያስተማረ ያለው ነገር በጣም ነበር ያስደነገጠኝ። እያስተማረ ያለው ነገር ፍጹም የተበላሸን ቤት ላይ ላዩን ብቻ አድሰው እንዴት ወደ ስራ እንደሚያስገቡት ነበር። ትምህርቱ ህገወጥ ስራ ነበር። ወንድሞቼ ያለማፈር እያበረታቱት ነበር። ነገር ግን እኔ ጭራሽ አልተቀበልኩትም ነበር። ልክ እንዳልሆነ በቁጣ መንፈስ ላስረዳው ሞከርኩ። እሱ ግን ለረጅም ጊዜ ሲሰራው የነበረው ቢዝነስ እንደሆነና ምንም አይነት ችግር ቢያጋጥም እንኳን እሱ እንደሚሸፍነው ነገረኝ። እናም እንድረጋጋ ጠየቀኝ። ነገር ግን እኔ በጣም ነበር የተበሳጨሁት። ለረጅም ዓመታት አባቴን እንደ ጀግናዬ ነበር የምመለከተው። በጣም ተናድጄ መጮሄ ማቆም አቃተኝ። እሱ ግን አሁንም ሊያስረዳኝ እየሞከረ ነበር። ከአቅሜ በላይ ሲሆን ማልቀስ ጀመርኩ። አባቴ ግን ጭራሽ ሊቆጣኝ ሲሞክር ጥዬው ወጣው። ከዛ ጊዜ በኋላ በእኔና በአባቴ መካከል ያለው ግንኙነት በጣም መቀዝቀዝ ጀመረ። ጭራሽ ተጣላን። የአባቴን የሆነ ምንም ነገር አልፈለኩም። ስለዚህ የራሴን ነገር መገንባት ጀመርኩ። በጣም ጠንክሬ መስራት ጀመርኩ። በተጨማሪም ለአርት ትምህርት ቤት ስኮላርሺፕ ተወዳደርኩ። አባቴ ሁሉንም ለመግዛት ፈልጎ ነበር፣ ነገር ግን እኔ በራሴ ለማድረግ እየሞከርኩ ነበር። ከዛም አርት መማር ከጀመርኩ ከጥቂት ሳምንታት በኋላ አባቴ ልቡ በጣም ታመመ። በስተመጨረሻም ቢሆን ከሆስፒታል ወጥቶ ወደ ቤት መጣ። ልክ እንደመጣ እኔና ወንድሞቼን በቢሮ ውስጥ ሰበሰበን እና አንድ የወሰነውን ውሳኔ መናገር ጀመረ። እሱም ስራውን ለኛ ለልጆቹ ሊያወርሰን እንዳሰበ ሲናገር ወንድሞቼ በጣም ሲደሰቱ ተመለከትኩ። እናም ምን ሊሰጣቸው እንዳሰበ ሲጠይቁት ሁሉንም ሊሰጣቸው እንዳሰበ ነግሮ ሀብቱን ማካፈል ጀመረ። ለሁላችንም አንዳንድ ቤት አካፈለን። እናም አንዱ ወንድሜ ሩጦ ሄዶ አባቴ ከኔ ጋር ኑር ብሎ ጠየቀው። ብቻ ለወንድሞቼ ድርሻቸውን እንዳካፈላቸው ወዲያው ወጣው ሄዱ።
እኔ ግን ግራ በመጋባት ለምን ይሄን እያደረገ እንደሆነ ጠየቅኩት። እሱም ግን ቀለል አድርጎ ጊዜው እንደሆነ ነገረኝ። እናም ለእኔ የቀረውን ሀብቱ ሊያወርሰኝ እንዳሰበ ነግሮኝ እኔ ምን እንደምፈልግ ጠየቀኝ። ነገር ግን እኔ ምንም ነገር እንደማልፈልግ በቁጣ መንፈስ ላስረዳው ሞከርኩ። እሱ ልክ ባልሆነ መንገድ ያገኘውን ገንዘብ ይዤ እንቅልፍ እንደማይወስደኝ ነገርኩት። በዚህ ሰዓት አባቴ በጣም መናደድ ጀመረ። ለማረጋጋት ሞከርኩ፣ ግን ሊሰማኝ አልቻለም። መሬቱ ላይ ሲንበረከክ ላነሳው እየሮጥኩ ነበር። ግን ከኔ ምንም ነገር ካልፈለግሽ ችግር የለም ብቻ ውጭልኝ ብሎ በቁጣ ተናገረኝ። ድጋሚ እንዳላየው ሴት ልጅ እንደሌለው ነግሮ አባረረኝ። ከዛ ክፍል ወጣሁ። ግን ህይወቴ ቀላል አልነበረ። እንደ ልዕልት አድጌ አሁን ይሄን ህይወት መግፋት ከበደኝ። የተወዳደርኩት ስኮላርሽፕ መጦልኝ ወደ ትምህርት ቤት ገባሁ። እኔም ጠንክሬ መስራት ጀመርኩ ትምህርቴ ላይ። ህይወቴንም ቢሆን ለማሸነፍ እየሰራው ነበር። እናም ወንድሞቼን በቲቪ በጋዜጣ ሁሉም ቦታ ላይ እያየኋቸው ነበር። ነገር ግን አባቴን አይቼው አላውቅም። እኔም ጎን ለጎን የምሰራው ኦንላይን የቀለም ስራ ተሳካልኝ። በጣም ነበር የተደሰትኩት። እናም የመጀመሪያ የስዕል ማስጎብኘት ስራዬን ጀመርኩ። በዛ ሰዓት በጣም ደስ ከሚለው ልጅ ጋር የተዋወቅኩት። እሱም ልክ በተመረኩበት ወቅት እንዳገባው ጠየቀኝ። እኔም በደስታ ተቀበልኩት። ከዛም የቀለበት ፕሮግራማችን ላይ እሱ ለቤተሰቦቼ እንድደውል ጠየቀኝ። በህይወቴ ትልቁን ነገር እያሳለፍኩ እንደሆነና እነሱ ማወቅ እንዳለባቸው ነገረኝ። እነሱ አንዴም ቢሆን ደውለውልኝ እንደማያውቁ ብነግረውም እሱ ግን እኔ እንድደውል ለመነኝ። እኔም ተስማማው። ከዛም በሚቀጥለው ቀን ለአደም በቢሮ ስልክ ደወልኩለት። ጸሐፊው ከቢሮ እስክትወጣ ድረስ አስጠበቀኝ። በስተመጨረሻም አነሳ። እናም ለምን እንደደወልኩ ጠየቀኝ። ላገባ እንደሆነ ነገርኩት። እሱም ታዲያ እኔ ምን ላድርግ ብሎ መለሰልኝ። ከዛም እኔም መደወሌ ስህተት እንደሆነ ስነግረው ህይወቴን እንደመረጥኩና ስለነሱ ምንም እንደማያገባኝ ነገር እና እኔ አባቴ የት እንዳለ ስጠይቀው ማን ነው እሱ ብሎ መለሰልኝ። በጣም ተናድጄ ስቆጣው ማን ያውቃል ያለበትን ጄፍን ጠይቂው ብሎ ጆሮዬ ላይ ዘጋብኝ። ከዛም ወዲያው ለጄፍ ደወልኩ። እሱም በግል ጀቱ ላይ ፓርቲ አዘጋጅቶ እየጨፈረ ነበር። ከዛም አባቴ ያለበትን ስጠይቀው እንደማያውቅና ጎዳና እንደወጣ ነግሮኝ ለመጨረሻ ጊዜ ያየሁት ጎዳና ላይ ነው ሲለኝ በጣም ደነገጥኩ። እና አሁን ቤት የለውም ብዬ ስጠይቀው አላውቅም ከፈለግሽ ራስሽ መፈለግ ትችያለሽ ብሎ ዘጋብኝ። በጣም ተናድጄ ስልኬን ወረወርኩት። ቼዝም እየሮጠ መጥቶ አቀፈኝ። እኔም አባቴን እንፈልገው እባክህ አሁን አልኩት። እሱም እሺ ብሎ ወደዛ ቦታ ሄድን። በቦታው መፈለግ ጀመርን። በየቦታው መፈለግ ጀመርን። ነገር ግን ፍጹም ልናገኘው አልቻልንም። በሰዓቱ እያማረርኩ ነበር። እናም እሱም እያጽናናኝ ነበር። እናም በመጨረሻም ስናጣው ወደ ቤት ሄደን ለፖሊስ እንደምናሳውቅ ነግሮኝ ወደ ቤት መመለስ ጀመርን። በዛ ሰዓት ድንገት አንድ ሰው ጥግ ላይ ተኝቶ ተመለከትኩ። ከዛም ወዲያውኑ ከመኪናው ዘልዬ ወደ እሱ እየሮጥኩ ሄድኩ። አባዬ ብዬ በድንጋጤ ጮኩ። በጣም ተቀይሮ ነበር። ከዛ እሱም ይቅርታ እንዳደርግለት ጠየቀኝ። ከዛም እኔና ቼዝ አባቴን ይዘን ወደ ቤት ወሰድነው። እናም ሙቀት ወዳለበት አስጠጋ ነው። እናም እሱን መከባከብ ጀመርን። ከዛም በመጨረሻ ማውራት ጀመረ። ወንድሞቼ ብሩን አስቀድመው እኔን እንዲያደረጉኝ አለ። አንደኛውን ወንድምሽን በንግድ ላግዘው ስሞክር ከቢሮ አባረረኝ። ወደ ሌላኛው ጋር ሲሄድ ደግሞ ሊቀበለኝ ፈቃደኛ አልነበረም። ከዛ ሌላ መሄጃ ስላልነበረኝ መንገድ ላይ ወጣሁ አለኝ። ለኔ መደወል ይችል እንደነበር ስነግረው ያንን ሁሉ ነገር ካደረገ በኋላ እንዴት አድርጌ መደወል እችላለሁ አለኝ እና በእኔ በጣም እንደተቆጨ ነገረኝ። እኔም በጣም አዘንኩለት። አባቴ በጣም አሳዘነኝ እና በጣም እንደምወደው ነገርኩት። አሁን ቤቱ እንዳለና ዘና እንዲል ነገርኩት። እሱም ትንሽ ደህና ሆነ። ከቼዝ ጋር በደንብ ተግባብተው ብዙ ሰዓታትን እያወሩ ነበር። እናም እኔ ስዕሎቼን አሳየሁት። እናም ይሄን ሁሉ በማድረጌ በጣም ተገርሞብኝ ነበር። ከዛም ለአባቴ መኝታ ቤት አዘጋጀሁለት እና አብረን ጊዜ ማሳለፍ ጀመርን። ከዛም ግን ወደ ራሴ ስመለስ ስለ ወንድሞቼ ማሰብ ማቆም አልቻልኩም። በጣም አበሳጭተውኝ ነበር። እናም ስራዬ ላይ ትኩረት ማድረግ አልቻልኩም። ቼዝ ያን አስተውሎ ስለነበር ስለ ወንድሞቼ ጠየቀኝ። እኔም በጣም እንደተናደድኩ ነገርኩት። ነገር ግን እሱ ምንም ቢሆን ቤተሰብ ናችሁ፣ ነገሩን ለመፍታት ሞክሬ አለኝ። ከዛም በነገታው ወደ አደም ድርጅት ሄድኩ። በሀሳቤ እንዴት አድርጌ ንዴቴ እንደምወጣበት እያሰብኩ ነበር። ከዛም ወደ ውስጥ ስገባ ፊቱን ዙሮ ነበር። እናም እንደደከመው ያስታውቃል። ልክ ፊቱን ወደ እኔ ሲዞር በጣም ነበር የደነገጥኩት። በጣም ያረጀ ሰው መስሏል። ከዛም እሱ 5 ደቂቃ ነው የምሰጥሽ፣ ምን ፈልገሽ ነው አለኝ። እኔም አባቴ እንዳገኘሁት ነገርኩት። እሱም ጥሩ ነው እንደዚህ ነው የመጣሽው አለኝ። እና ምን ደስተኛ ነህ ወይ ብዬ ጠየቅኩት። እሱ ምንም ቤተሰብ የለኝም፣ ትርፍ ጊዜ የለኝም፣ ምተኛው ቢሮዬ ውስጥ ነው እና በደንብ የተቻለኝን ያህል ሀብታም ለመሆን እየሰራሁ ነው አለኝ። እና እኔ ከዛስ ምን ልታደርግ ነው አልኩት። እሱም ግራ ገብቶት ከዛ ምን ብሎ ጠየቀኝ። እኔ አንድ የመጨረሻ እድል እንዳለው ወደ ቤተሰቡ ለመመለስ ነግሬ የሰርግ ጥሪ ካርዴን ሰጥቼው ወጣሁ። ከዛም ከሰዓት ላይ ወደ ጂፍ የቅንጦት ቤት ሄድኩኝ። ልክ ስገባ ቤቱ በጣም ቀዝቃዛ ሆኗል። እሱም መሬት ላይ ተንጋሎ አየሁት።
እናም ጠዋት ላይ በረራ እንዳለበት ነገረኝ። እኔም በዚህ ሰዓት እዚህ ምን ታደርጋለህ ብዬ ጠየቅኩት። ከዛ ሁሉም ሰው እሱን የሚፈልገው ለፓርቲውና ለብሩ ምናምን እንደሆነ ነገረኝ። እሱ ከሌለ ማንም እንደሌለው ነገረኝ። እኔም አንድ እድል እንዳለ ወደ ቤተሰቡ ለመመለስ ነግሬው ለሰርጌ ጠርቼው ወጥቼ ሄድኩ። ከወር በኋላ እኔና ቺዝ በጣም በሚያምር ጋርደን ውስጥ ተጋባን። ግን ያ አልነበረም ትልቁ ነገር ወንድሞቼ ይቅርታ ጠየቁኝ፣ እኔንም አባቴንም። እናም አባቴም ይቅርታ አደረገላቸው። እናም ከሰርጉ በኋላ በምራመድበት ጊዜ ዞሬ ወንድሞቼን ስመለከት ደስተኛ ሆነው አየኋቸው።